ክርስቶስ ተንሥአ እሙታን ብዓብዪ ኃይሊ ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ኮነ እምይእዜሰ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም አምላክ ብሳኹም ይኹን። ክቡራት ኣሕዋትን ኣሓትን ደቂ ተዋህዶ ከመይ ውዒልኩም? እግዚአብሔር ይመስገን ኢልና ከነመስግኖ እስካብ ዛ ሰዓት እዚኣ ንረቂቃን ብሰላም ብጥዕና ገይሩ ዘፅናሕና ልዑል ባህሪ እግዚአብሔር ኣምላኽና ክብርን ምስግናን ይብፅሐዩ። ጾምና ብሰላም ኣፈፂሙ ናብ ብርሃነ ትንሣኤው ብሰላም ስለ ዘብፅሐና ንልዑል ባህሪ እግዚአብሔር ኣምላኽና ክብርን ምስግናን ይብፅሐዩ። እሽሎም መዓንቲ እንሪኦ ካብ ሰንበት ትንሣኤ ጀሚሩ ክስካብ ዳግማይ ትንሣኤ ዘለዋ መዓልትታት እንታይ እናተባህላ እየን ዝፅራሓ ንሕና ኸ ካብኡ እንታይ ኢና ንምሃር ዝብል ሕፅር ሕፅር ዝበለ መብራህርሂ ካብ ማዒዶት ጀሚሩ ክስካብ ቅዱሳት ኣንስቲ ዝብል ሳብ ቀዳም ዘሎ ክንሪኦ ኢና ማለት እዩ። ሕፅረ ሕፅረ ኣቢለ ነዚ ቻናል ሓደሽ ዝኾንኩም ኣሕዋተይ ሰብስክራይብ ብምግባር ቤተሰብ ኮኑ። ተኸታተልቲ ዝኾንኩም ደሞ ነዚ ቪድዮ ብላይክ ጀምርዎ ናብኡ ከብለኩም። ሰኒ እንታይ ተባሂላ እያ ትፅዋዕ? ድሕሪ ትንሣኤ ዘላ ማዒዶት ተባሂላ ትፅዋዕ። ካብ ትንሣኤ ክስካብ ዳግማይ ትንሣኤ ዘለዋ መዓልትታት ነናይ ባዕለን ስያሜን ትርጉምን ዘለወን እየን። በዚ መሰረት ሶኒ ማዒዶት ተባሂላ ትፅዋዕ። ማዒዶት ማለት ምስግጋር ማለት ኮይኑ ጎይታ ብዕለት ዓርቢ ብኣካለ ነብስ ናብ ሲኦል ወሪዱ ንኩሎም ነፍሳት ሰላም ንዓኹም ይኹን ብምባል ካብ ሲኦል ናብ ገነት ካብ ጸልማት ናብ ብርሃን ካብ እስራት ናብ ሓርነት ከም ዘሰጋገሮም እንዝክረሉን እንዝምረሉን መዓልቲ ስለ ዝኾነ እዩ። ዮሃንስ ወንጌል ምዕራፍ 19 ቁፅሪ 18 ሮሜ ምዕራፍ 5 ቁፅሪ 10 ክስካብ ቁፅሪ 17 ንሕና ካበይ ናበይ ተሻጊርና ንኸውን ቅድሚ ትንሣኤ ዝነበረና ዘርአውነት ሰብኣውነት ተሻጊርና እየ ዶ? ማዕፀ ዘይብሉ ኣፍና ሓላዊ ዘይብሉ አንደበትና ተሻጊሩ ዶ ይኸውን? ኦ ጌታ ብፍቅርካ ኣሻግረና። ጎይታናን መድሕናን ኢየሱስ ክርስቶስ ካብ ዝተንስአላ ሰንበት ክስካብ በዓለ ጰራቅሊጦስ 50 መዓልቲ ዘሎ ግዜያት ትንሣኤኡ እናዘከርና እንሕጎሰሉ ግዜ እንትኸውን በዓል 50 እናተባህለ ድማ ይፍለጥ። እዚ ቅንያት እዚ ሓጎስና ብብልዕን ብመስተን እንገልጸሉ እንታይ ኮነስ ዝተቀየምናዮም ይቅር እናተባሃልናን ብዘቀደመ ሓጢአትና ተጣዒስና ብንስሓ ተሓፂብና ካብ ዝወደቅናሉ ብሓድሽ ህይወት ምስ ክርስቶስ እንትንሳኣሉ ግዜ እዩ። ብፍላይ ድማ ካብ ሰንበት ትንሣኤ ኣትሒዙ ክስካብ በዓለ ጰራቅሊጦስ ኣብ ዘሎ ግዜ ነገረ ትንሣኤኡ ብሰፊሑ ዝንገረሉን ዝስበኸሉን ግዜ እዩ። እዚ ግዜ እዚ ድማ ብክርስቶስ ትንሣኤ ዝረኸብናዮ ጸጋን በረከትን እንዝክረሉ ስለ ዝኾነ ናይ ሓጎስን ፍሳሓን ግዜ እዩ። ኣብዚ ግዜ እዚ ረቡዕን ዓርብን ዘይንጾመሉ ምክንያት እውን 50 መዓልትታት በዓለ 50 ልክዕ ከም ሓንቲ ናይ ትንሣኤ መዓልቲ ስለ ዝቑፀራን ናይ መንግስተ ሰማያት ምሳሌ እውን ስለ ዝኾናን እዩ እምበር ናይ ዝጾምናዮ መዓልቲ ንምክሓስ ኣይኮነን። ተወሳኺ ናይ ሰሉስ እንትንርኢ ደሞ ሰሉስ እንታይ ተባሂላ ትፅዋዕ? ሶኒ ማዒዶት ተባሂላ ትፅዋዕ። ሰሉስ ደሞ ቶማስ ተባሂላ ትፅዋዕ። ብኸመይ ቶማስ ተባሂላ ናብኡ ከብለኩም። ሰሉስ መዓልቲ ቶማስ ዲዲሞስ ተባሂላ ትፅዋዕ። ጎይታና ኢየሱስ ክርስቶስ ብሰንበት መዓልቲ ሃዋርያት ፈሪሖም ኣብ ዝተኣከብሉ ብዕፁ ማዕጾ ኣትዩ ሰላም ንዓኹም ይኹን ብምባል ትንሣኤኡ ክገልጸሎም እንተሎ ኣብ መንጎኦም ቶማስ ኣይነበረን። ዮሃንስ ወንጌል ምዕራፍ 20:24 መምልካት ንኽእል። ብክርስቶስ ተስፋ ቆሪጹ ሃዋርያነቱ እውን ገዲፉ ንክኸድ ሓሰበ። መን እዩ እሱ? ቶማስ። ትንሣኤኡ ዝረኣዩ ሃዋርያት እውን ጎይታ ከም ዝተንስአ እንትነግርዎ ከይረኣኹ ኣይኣምንን ብምባሉ ዝተቃወመ ሰብ እዩ። ሊቃውንቲ ብትርጓሜ ድማ ቶማስ ንናይ ጎይታ ትንሣኤ ዝተቃወመ ካብቶም ትንሣኤ ሙታን የለን ኢሎም ዝኣምኑ መደብ ኣይሁድ ሰዱቃውያን ስለ ዝነበረ እዩ ይብሉ። ጎይታ ግን እንድሕር ዘይኣምን ደኣ ናይ ባዕሉ ጉዳይ ትንሣኤ ንምርኣይ ምስ ሃዋርያት ክጸንሕ ምተገብኦ እንተይበለ ንሓደ ድኾምን ተጠራጣርን ሃዋርያ ክብል ንቶማስ ካብ ጥፍኣት ንኽምልስ ዳግማይ ግዜ ተገለጸሎም። ኣብቲ ግዜ ንቶማስ ኣማኒ እምበር ዘይኣማኒ ኣይትኹን ኢሉ ንሓጢኣቱ ቀኖና ሂቡ ንኣዒንቱ ድማ ችንካር ዝወግአን ኣኢዳወይን ኣእጋረይን ረአ ኢሉ ንቁስሉ ዳህሲሱ ከንኸረጋግጽ ገይርዎ። ንሓጢኣቱ እንተይፈረደ ብፍቕሪ ዳግማይ ዕድል ስለ ዝሃቦ ድማ ቶማስ ክስካብ ሃገረ ህንዲ ወንጌል ብምስባኽ ከም ሸጉርቲ ቆርበቱ ክስካብ ዝልሕፅዎ ደሙ ክስካብ ዝፈሰስን ምስክር ሰማዒት ኮነ። ንሕና ክንደይ ግዜ ካልኣይ ዕድል ተዋሂቡና ይኸውን? ኦ ጌታ ክርስቶስ በብዕለቱ እናበደልኩኻ ምሕረትካ ዘብዛሕካለይ ብዙሕ በዲለዮስ ኣይምሕረንን እንትብል ይቕር ኢልካ ኣብዚ ዘብፃሕካኒ ተመስገንካ ክንብል ይግባእ። ካብዚ ቀፂልና ንሪኦ እንታይ እዩ? ረቡዕ እዩ። ረቡዕ እንታይ ተባሂላ ትፅዋዕ? ኣልዓዛር
ድሕሪ ትንሣኤ ዘላ ረቡዕ ዕለት ኣልዓዛር ተባሂላ እትጽዋዕ። ኣልዓዛር ፈታዊ ክርስቶስ ዝነበረ ማርታን ማርያምን ዝበሃላ ኣሕዋት ዝነበረው እንትኸውን ክርስቶስ ፈታዊ ከዓ ኣልዓዛር ሞይቱ እንትብልዎ ንመጀመርያ ግዜ ዝበኸየሉ ሰብ እዩ። ዮሃንስ ወንጌል ምዕራፍ 11 ቁፅሪ 38 ክሳብ 46 ምርኣይ ንኽእል። ኣልዓዛር ሞይቱን ተቐቢሩን 4 መዓልቲ ምስ ጸንሐ እውን ካብ መቃብር ጸዊዑ ጎይታ ዘተንስኦ ሰብ እዩ። ብዙሓት እውን ነዚ ተኣምር ሪኦምን ሰሚዖምን ብጎይታ ስለ ዝኣመኑ ኣብቲ ዓለት ድማ ጎይታ ትንሣኤን ህይወትን ኣነ እየ እቲ በኣይ ዝኣመነስ እንተሞተ እኳ ብህይወት ክነብር እዩ ብምባል ዮሃንስ ወንጌል ምዕራፍ 11 ቁፅሪ 25 ብግልፂ ስለ ዝመሃረን ስለ ዘርኣየን እዛ መዓልቲ እዚኣ ነዚ ዓብዪ ግብሪ ትንሣኤ ንምዝካር ኣልዓዛር ተባሂላ ትጽዋዕ ኣላ። ክንደይ ዝሞተን ዘይጨነውን ኣልዓዛራዊ መንነት ይህልወና ይኸውን? ዝሞተ ልሳን ዶ ይህልወና? ጸርፍን ደርፍን ዝጐስዕ ዝሞተ ሕሊና ዶ ይህልወና? ብሃፍቲ ብስልጣን ኩሩዕ ብዘመዱን ብብሔሩን ተመኪሑ ንኻልኦት ዝንዕቕ ዝሞተ ልቦና ዶ ይህልወና? ብሕሜትን ናሓውካ ብምጽላምን ዝደንደነ ስኒት ዝሰኣነ ዝሞተ ፍቕርን ሓዳርን ሰላም ዝተዘርገ ዝሞተ ቤተሰብ መንፈሳውነት ዘይተንከፎ ዝሞተ ኣገልግሎትና ከም ኣልዓዛር ክትንስእ ይግበአና። እግዚአብሔር ኣምላኽ ደሞ ይሓግዘና። ጎይታ ክርስቶስ በዛ ዓለት ከም ኣልዓዛር ብሱስ ብደርፊ ብጓይላ ብዝሙትን ሰኸራንን ሞይትና ንዝተቐበርና ደቁ ንዕውፁ ከም ዝብለና እንሓስበሉ እዋን እዩ። ቀፂልና ሓሙስ እንትንርኢ ደሞ ኣዳም ተባሂላ እያ እትጽዋዕ። ሎማዓንቲ ኣዳም ተባሂላ እትጽዋዕ። ኣዳም ማለት ሙልኩዕ ጽቡቕ ቆንጆ ከም ማለት ኮይኑ እግዚአብሔር ኣምላኽ 22 ፍጥረታት ብሰለስተ መንገዲ ብኣርምሞ ብስቕታ ብነቢብን ብምንጋጋርን ብገቢርን ብምስራሕን ኣብ 6 መዓልቲ እንትፈጥሮም ብኢዱ ካብ ምድሪ ሓመድ ጠፍጢፉ ካብ 4 ባህርያት ስጋ ንፋስ ሓዊ ማይ መሬት ካብ 3 ባህርያት ነፍሲ ነባቢነት ተነጋሪነት ለባዊነት ሓሳዊት ማለት እዩ ሕያውነት ኤልዳ ኣብ እትበሃል ቦታ ዝፈጠሮ ክቡር ፍጥረት እዩ። መን? ኣዳም ምስ ፈጠሮ ድሕሪ 4 መዓልቲ ድማ ናብ ገነት ኣእተወ። ሄዋን እውን ካብ ጎኒ ዓጽሞ ተፈጢራ ኣብ 80 መዓልቲ ናብ ገነት ኣእተወት። ኣዳም ከም እንስሳት መዋቲ ከም መላእኽቲ ዘይመውት እንተይኮነስ መዋትን ኢመዋትን ንክኸውን ማእኸላይ ኮይኑ ዝተፈጥረ እዩ። ኣዳም 1000 ዓመት ምስ ገበረ ኣብ ገነት ካብ ዘላ ዕፀ ህይወት ብምብላዕ ተሓዲሱ ከም መላእክቲ ንክኸውን እዩ ነይሩ ናይ ጎይታ ፍቃድ። ስለዚ ድማ ናይ እግዚአብሔር ኣምላኽነት ናይ ኣዳም ፍጡርነት እተረድእ ቀጣን ትእዛዝ ሃቦ። ሞት ክትመውት ኢኻ እሞ ካብዛ ዕፀ እዚኣ ኣይትብላዕ ዝብል ኣብ ዘፍጥረት ምዕራፍ 2 ቁፅሪ 17 ንረኽቦ ሃይለ ቃል ሃቦ። ኣዳም ገና 7 ዓመትን 3 ወርሕን ምስ ገበረ ነዚ ጥሒሱ ብመንፈንቅለ ኣምላክነት ተኸሲሱ ርደተ መቃብርን ርደተ ሲኦልን ተፈረዶ። ኣዳም ነታ ዕፅ በሊዑ እናሃለወ ነታ ህይወት እትህቦ ዕፀ ህይወት ምበልዐ ነይሩ። ሓጢኣት ናይ ባህሪ ምኾኑ ልክዕ ከም ሰይጣን ዘይመውት ግን ምውት ፍጥረትና ምዃን መተቐየረ። ስለዚ ንኣዳም ጥቕሚ ክብል ጎይታ ካብ ገነት ኣባረሮ። ባዕሉ እግዚአብሔር ዕፀ ህይወት ኮይኑ ካብ ድንግል ማርያም ተወሊዱ ከም ዘድሕኖ ድማ ቃል ኣተወሉ። እነሆ ጎይታ ዓርቢ ተሰቒሉ ናብ ሲኦል ብምኻድ ድማ ብርሃኑ ኣብርሀሎም። ኣዳም ድማ ኣብ ሲኦል ንዘለዉ ደቁ ተንስኡ ለጸሎት እንትብሎም ንሳቶም ድማ እግዚኦ ተሳሃለነ ጎይታ ይቅረበለና በሉ። በዚ ጊዜ ጎይታ ኢየሱስ ሰላም ለኩልክሙ ብምባል ማእሰርተ ኣጋንንትን ሲኦልን በታተኸ። ኣብ ሲኦል ዝነበሩ ነፍሳት ድማ ምስለ መንፈስከ ኢሎም ብምምላስ ብደመ ክርስቶስ ናብ ገነት ኣተወሎም። መዓንቲ ነዚ ኩሉ ምስጢር ዝዝርዝረሉን ዝትርጎመሉን ዝሕሰበሉን መዓልቲ ሓሙስ ተባሂሉ እዩ ዝጽዋዕ። ዓርቢ ደሞ ቤተ ክርስቲያን ተባሂላ እያ ትስየም። ቤተ ክርስቲያን እንትትበሃል ቤተ ክርስቲያን ዝብል ቃል ብግሪክ አክሌሲያ ማለት ኮይኑ ትርጉሙ ደሞ ዝኾኑ ክርስቲያን ምእመናን ኣብ ዝኾነ ቦታ ብስም ክርስቶስ ተኣኪቦም ዝገብርዎ መንፈሳውነት ሕብረትን ጉባኤን ቤተ ክርስቲያን ይበሃል። ግብረ ሐዋርያት ምዕራፍ 5 ቁጥሪ 11። ካልኣይ ክርስቲያን ብሓደ ኮይኖም ንኣምልኾ ዝእከብሉ መእከቢ ቦታ መጸለይ ህንፃ እውን ቤተ ክርስቲያን ይበሃል። ግብረ ሐዋርያት ምዕራፍ 11 ቁጥሪ 26 ግብረ ሐዋርያት ምዕራፍ 12 ቁጥሪ 5 ቀዳማይ ጢሞቴዎስ ምዕራፍ 3 ቁጥሪ 15 ቤተ ክርስቲያን ዝተመስረተትን ዝተገዘአትን ብደም ክርስቶስ ስለ ዝኾነ ክርስቶስ ናይ ቤተ ክርስቲያን መርዓዊያን ርእሳን እንትበሃል ቤተ ክርስቲያን ድማ ናይ ክርስቶስ መርዓቱን ኣካሉን እናተባሃለት ትጽዋዕ።
ራእይ ዮሐንስ ምዕራፍ 22 ቁፅሪ 9 ኤፌሶን ምዕራፍ 5 ቁፅሪ 22 ክሳብ ቁፅሪ 25 ቤተ ክርስቲያን ሓንቲ እኳ እንተኾነት ብክልተ ዓይነት መንገዲ እያ ትነብር። እታ ቀዳመይቲ ተጋዳሊት ቤተ ክርስቲያን ወይ ድማ ተጋዳሊት ቤተ ክርስቲያን እትበሃል ኮይና ኣብ ምድሪ ዘላን ንሕና ምስ ሰይጣንን ዓለምን እናተጋደልና እንነብረላን ቤተ ክርስቲያን እያ። እታ ቀዳመይቲ ማለት እዩ። ተኻልእቲ ድማ ተዓዋቲት ቤተ ክርስቲያን እያ ትበሃል። እስታ ድሞ ናይዚ ዓለም መከራ ወዲኦም ኣብ ልዕሊ ዓለምን ሰይጣንን ዓወት ኣመዝጊቦም ብስጋ ዓሪፎም ብነብሶም ኣብ ሰማይ ዘለዉ ቅዱሳን ኩሎም ንጎይታ ዘገልግሉላን ሰማያዊት ቤተ ክርስቲያን እያ። ኣብ ፍጻሜ ዓለም ናይ ቤተ ክርስቲያን መርዓዊ ጎይታና ክርስቶስ እንትመጽእ ብመንፈስ እምበር ብስጋ ካባና ምስ ዝተፈለዩ ቅዱሳን በኣካል እናሓብረሉ እዚ ኣብ ምድሪ ዘላ ተጋዳሊት ቤተ ክርስቲያን እውን ናብታ ተዓዋቲት ቤተ ክርስቲያን እትሸጋገረሉ ዘመን ክመጽእ እዩ። ብዛዕባ ቤተ ክርስቲያን ንምሃረሉ ሰፊሕ ዘርፊ ትምህርቲ ድማ ነገረ ኤክሌሲዮሎጂ ነገረ ቤተ ክርስቲያን ይበሃል። ቀፂልና ንሪኦ ደሞ ቀዳም እዩ። ቀዳም እንታይ እያ ትበሃል? ድሮ ዳግማይ ትንሣኤ ማለት እዩ። ቅዱሳት ኣንስቲ ተባሂላ ትፍለጥ። ቅድሚ ማርች 8 ዝነበረ መዓልቲ ደቂ ኣንስትዮ እዩ። ንጎይታ ይኽተልዎ ካብ ዝነበሩ 120 ሰባት እተን 36 ቅዱሳን ኣንስቲ ይበሃላ። ኣብ ዝወዓሎ ንዝሓደሮን ብገንዘበን ምግቢ ብምድላውን የገልግላ ዝነበራ እየን። ካብ ርኩሳት መናፍስቲ ካብ ሕማምን ዝሓወያ ብዙሓት ኣንስቲ ድማ ነበራ። 7 ኣጋንንቲ ዝወፁላ እታ መግደላዊት ዝብልዋ ማርያም፣ ዮሃና ሰበይቲ ኩዛ፣ ኣዛዝ ቤት ሄሮድስ፣ ሱሳና ከዓ ብገንዘበን ዘገልግልኦ ካልኦት ብዙሓት እውን ምስኡ ነበራ ይብል ሉቃስ ወንጌል ምዕራፍ 8 ቁፅሪ 2 ክሳብ ቁፅሪ 3። ኣብ ብሉይ ኪዳን ሔዋን ስሒታ ንኣዳም ኣስሒታቶ ብዝብል ሓሳብ ንደቂ ኣንስትዮ ናይ ሞት ምልክት ገይሮም ብምውሳድ የቃልልውን ነይሮም። ክርስቶስ ግን ነዚ ንምውጋድ ውድቀት ብሔዋን ከም ዝጀመረ ድሕነት ድማ ብድንግል ማርያም ጀመረ። ስሕተት ብሔዋን ገጽ ከም ዝኣተወት ከምኡ ጎይታ ድማ ካብ ድንግል ተወልደ። ብሔዋን ምክንያት ገነት ተዓፅዩ ብማርያም ምክንያት ተኸፊቱ ንኽንብል ገበረ። እዘን ንጎይታ ዝኽተላን ዘገልግላን ዝነበራ ኣንስት ጎይታ እንትስቀለ ሃዋርያት እኳ ፈሪሖም እንትኸዱ ንሳተን ግና ካብ ስቕለቱ ክስካብ እቲ ዝተቐበረሉ ቦታ ብርሑቕ ይከታተላ ነበራ። ማቴዎስ ወንጌል ምዕራፍ 27 ቁፅሪ 55፣ ማርቆስ ወንጌል ምዕራፍ 15 ቁፅሪ 40። ብድሕሪ እዙይ ድማ ሃዋርያት ፈሪሖም በሪ ዓፅዮም እንትቕመጡ ካብዘን ቅዱሳት ኣንስት ናይ ኣይሁድ ንሮማውያን ወታደራት እንተይፈርሓ ሰንበት ንጉሆ ብፍቅርና መቃብሩ ገስገሳ። ስለዚ ድማ እቲ ክቡር ዝኾነ ትንሣኤ ንመጀመርያ ግዜ ኣንስቲ ሰምዓ። ንሃዋርያት ድማ ከይደን ብምንጋር ናይ ትንሣኤ ሃዋርያት ኮና። እስካብ መወዳእታ ድማ እናገልገለኦ ነበራ። ኣብ ቤተ ክርስቲያን እውን ናይ ደቂ ኣንስትዮ ኣስተዋፅኦ ኣዝዩ ዓብዪ እዩ። ብስር እውን ብዘይ ደቂ ኣንስትዮ ኦርቶዶክሳዊት ቤተ ክርስቲያን ኣብዚ ዘላቶ ቦታ ክትበፅሕ ኣይመኻእለትን። ስለዚ ድማ ሎማዓንቲ ቀዳም ቅዱሳት ኣንስት ዝብል ስም ተዋሃቦ ይብለና። ዳግማይ ትንሣኤ ብሰላም የራኸበና ላዕሊ ዘጀመረና ጀሜርካ ዝፈጸመና ልለውሃር እግዚኣብሔር ኣምላኽና ክብሪ ምስጋናን ይብፃሕዮ። ወስብሐት ለእግዚአብሔር ልወለ ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።